ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን እናታችን ቅድስት ድንግል ማርያም ኪዳነ ምሕረት ሁላችሁንም ትጠብቃችሁ። ሙስሊም ወገኖቼም እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የመጣሁት እቺ ሄርሜላ የምትባለው ልጅ ይዤ ነውና ምን አይነት ጉድ ናት እንዴ! ዛሬ ጭራሽ በቃ ይሄ ሁሉ አክት ይሄ ሁሉ ነገር እኮ አርግዣለሁ ለማለት እኮ ነው እንዴ! ምን ነው ሰው ይሄን ያህል እንደው ለሱ የመኖር ተስፋው የመነመነ ከሆነ ለባለቤቱ ለራሱ ማለት ነው እዛ ጋር እኮ ሰው አለ እኮ ነገ ተስፋ አድርጎ ህይወቱን ወይ ደግሞ ተስፋ ያደረገው ሰውን አብሮ መኖር የሚፈልገውን ሰው ተስፋ ያደረገ ሰው እኮ አለ። ለምንድን ነው የሷ ህይወት ጨልሞ የሩታን ህይወት ማበላሸት የሩታን ህይወት እንደዚህ ማጨለም የፈለገችው? ባለፈው እዛ ሐኪም ቤት ሄዳ ትዝ የሚላችሁ ከሆነ ማለት ነው አራስ ጥየቃ እንግዲህ ሰው ሄዶ እንደው የአራስ ጥየቃውን እንኳን ወጉን ምናምኑንም የማያውቁ በጣም ባለጌዎች በጣም ብዙ ሰዎችን ብዙ ልጆችን የቡታጅራ ልጆችን በጣም ብዙዎችን ታዝቢያቸዋለሁ። ሁሉም ፎከሳቸው ገንዘብ ላይ ነው። ሁሉም ፎከሳቸው እይታ ላይ ነው። ዩቲዩብ እይታቸውን ብቻ ነው የሚፈልጉት። በቃ ገንዘብ መስሪያቸውን ብቻ ነው እንጂ ለሰው ስሜት የሚጠነቀቁ ማንም አላየውም። ከአቤል ጀምሮ አቤል እንግዲህ ደህና ሰው የተባለ ሰው ማለት ነው ከሱ ጀምሮ ብሩክን ተውት። እሱ አሁን ደግሞ እቺ ሄርሜላ ሴት ሆና እነሱ ወንዶች ናቸው የሚሰሩትን ስራ እንደው ከወንድ ልጅ የማይጠበቅ ቢሆንም ማለት ነው የሄርሜላ ደግሞ ባሰ። ይሄን ያህል ሴት ልጅ ቂጧን ጥላ ክብሯን ጥላ እንደዚህ በአደባባይ ባለትዳር የሆነ ልጅ ሚስቱ የወለደች አራስ ሚስት ያለውን ልጅ በዚህ ያህል እሱ ልጁ በውለታ ታስሯል። አብርሃም ትክክለኛውን የምናገረው ማለት ነው ውለታ አርጋላት። ለምንድነው ውለታው? ምንድነው? እሱ እና ሩታ በተለያዩ ሰዓት ማለት ነው ሄርሜላ ነበረች ከአብርሃም ጎን እና በቃ በጨነቀኝ ሰዓት ከኔ ጋር ነበረች። አሁን ሂጂ ማለት ከበለኝ ብሎ ይሉንታ ይዞታል እኮ ልጁ ይሉንታ ይዞታል። እሷ ደግሞ ሰውን በይሉንታ አስራ ተንጠልጥላ እንደዚህ ሰው ላይ ያዙ ይልቀቁኝ ማለት በሰው ባል ነውር አይደል እንዴ? በጣም እኮ ነውር እኮ ነው። መድኃኒዓለም ዛሬ ደግሞ ጭራሽ አርግዣለሁ ለማለት እዛ ግብዳ አልጋ ላይ ተኝታ ታልብስ መልሳለች ምናምን። እሷ እዚህ ጋር ኩር እንደዚህ ስትሆን ማለት ነው እዛ ጋር እንትና ሩታ ትበጠበጣለች። ይህች ልጅ ተስፋ የቆረጠች ከሆነች ማለት ነው ሩታ ወልዳለች። የነገ ህይወቷን ተስፋ አድርጋ ከባሏ ጋር መኖርን ልታስብም ትችላለች። ገና ለገና ሩታና አብርሃም ተጣሉና ሄርሜላ በመሃል ገብታ ይሄ ሁሉ አክት ይሄ ሁሉ ነገር ይሄ ሁሉ ምናምን ዝባዝንኪዋን ይዛ መምጣት የለባትም። ሴት ናት። ሴት ደግሞ በልኩ ወሰን በቃ ትንሽ ሰከን ስትል ነው ጥሩ። ልክስክስ አሁን ማን ይፈልጋታል? ይችን እንትናን ሄርሜላ አሁን እንደዚህ ተጨማልቃ እንደዚህ ሆና ምናልባት ያሰባት እንኳን ወንድ ቢኖር አይ ይቺ እንደዚህ ናት ለነገ ህይወቴ አታስፈልግም ከአብርሃም ጋር ዛሬ ከባለ ትዳር ከሆነ ወንድ ጋራ እንደዚህ ከሆነች ነገ እኔ ካገባኋት በቃ ሌላ ነገር ነው የምታመጣብኝ ብሎ ትቷት ነው የሚሄደው። የሚወዳት ሰው ይኖራል እኮ እንዴ! የማይወዳትን በቃ እሱ በቃ ትቀመጥ ሁኛ አላት። ሁኝ እኮ ያላት አፈቅርሻለሁ፣ ወድሻለሁ፣ አብሬሽ ሆናለሁ አይደለም። ያው አብረው ለመስራት ነው በቃ አብረው ለመስራት። አሁን ደግሞ አብርሃምን ወይ ሰው እንዲሰድበው ወይ የበለጠ ደግሞ ከሩታ ጋር እንዲጣሉ ይሄንን ቆሻሻ ዝባዝንኬ ነገሯን ይዛ መጣች። አርግዣለሁ ለማለት ታስመልሳለች። ምን ትላለች? ምን ነው ይሄን ያህል ወንድ ጠፋ እንዴ? ምን ነው እናቴ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው የቡታጅራ ሴቶች አንዳንዶቹ እንደዚህ ናቸው እንዴ? ሁሉንም አይደለም። በጣም እናከብራቸው የምንወዳቸው አሉ፣ ክብራቸውን የጠበቁ ቤተሰቦቻቸውን ስራ የሚሉ ግን አንዳንዶቹን ደግሞ ስታዩቸው በሰው ህይወት መግባት ሴቶቹ ብቻ አይደሉም ወንዶቹ በሰው ህይወት መግባት የሰውን ነገር እንትን ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ፍጥሮች ናቸው? እንዲህ ነው እንዴ? ምን ነው ይሄን ያህል ስግጥ ብሎ እንደዚህ ዩቲዩብ ላይ መጥቶ ወይ በግድ ስደቡኝ ወይ ደግሞ እይታን ለመሰብሰብ መሰገጥ ነው እንዴ? አይደለም። በቃ ትንሽም ቢሆን በስነ ስርዓቱ ክብርን የጠበቀ ነገር ይዞ መምጣት ነው። ይሄን ያህል የወረደ ነገር ይዞ መምጣት ዋጋ ያስከፍላል። ለማን? ለራሳቸው ለበኋላ ለህይወቷ። በተለይ ሴት ልጅ ለዚች ለሄርሜላ
ለባህላዋ ለህይወቷ ትልቅ ዋጋ ነው የምትከፍልበት እንዴ። እሷ እወደዋለሁ ብላ የምታስበውን ወንድ ስታሳድድ የማይወዳትን እዚህ ጋር የሚወዳት ካለ እኮ ያመልጣታል እኮ። እንደገና ደግሞ እንደዚህ እየሆነችስ ማለት ነው ማን ነው እሷን የሚፈልገው? ለወደፊቱስ ቢሆን ማለት ነው። ወጣት ናት። ተረጋግታ ምን ብላ በወንድምነትም በጓደኝነትም ካሰበችው ብዙ በዙሪያዋ ላይ ብዙ አሉ። ይሄው እነ ብሩክ ሽልጥልጡ እና አቤል እነሱ አይደሉ ይዘዋት የመጡት። እነሱን ቤስት ፍሬንድ አድርጋ ይዛ አትቀመጥም እንዴ? ምንድነው እኛ ላይ እየመጣች እንደዚህ የምትበጣጠሰው? አንዳንዶቻችሁ ደግሞ ልክ እኔ ማሰባቸው ጌታ እንደዚህ አይነት ኮሜንት ሲጽፉ አይ እነዚህማ እንደሷ ናቸው ብዬ ነው ማስባቸው። ለምን አይዞሽ በርቺ ምናምን ነገር እንዴ ባለትዳር ወንድ ጋር እየተለጣጠፈች እዛ ጋር ራስ ሴትን ጥየቃ እየሄደች የማይሆን ነገር እየተናገረች እየመጣች በርቺ አለ እንዴ? እንደዚህማ እንደዚህ አይነት ነገርማ አታበረታቱ፣ አትገፋፉ። እንደዚህ አይነት ነገር ሄርሜላ ጥፋተኛ ናት። በቃ አብራሉን ታስሮ ነው ዝም ያላት። ባለፈው ራሱ እኮ ስትሄድ በቃ ሂጂ ብሏታል። በቃ አንቺ ከመረጥሽ ከሆነ እሺ ብሏታል። በቃ ራሴን ላጠፋ ነው ልሞት ነው ልሰቀል ነው ስትል ነው መልሰው ያመጧት። ከዛም በኋላ ለቅሷን ጀመረች። ምንድነው ይሄን ያህል እንደዚህ መለጣጠፍ? ይሄን የመሰለ መልክ ይሄን የመሰለ ቁመና ይዞ የነገዋስ እሷ ምንድነው? ሁለቶቹ እኮ አይጣሉም። አብርሃም እና ሩታ እኮ ተለያይተው አይለያዩም። ልጅ አለ በመካከል ያስታርቃቸዋል። ቤተሰብም አለ። ገባችሁ አይደለ እንዴ? ወይ ደግሞ ራሷን እንደዚህ ዝቅ አድርጋ አዋርዳ ለስራ የምትሰራው ስራ ከሆነ ይሄም ትክክል አይደለም። ሰው እኮ ያሁኑን ሳይሆን ማለት ነው የነገ ህይወቱን ማሰብ ያለበት። ነገ አጠገቧ ከሷ ጋራ ተጋብቶ የሚኖረው ወንድ ምን አይነት አመኔታና ምን አይነት ተቀባይነት ይኖራታል በሱ ዘንድ? ይሄንን እኮ ነው ማሰብ ያለባት እንዴ። ነገ ምን አይነት ወንድ ከሷ ጋር ይኖራል? ምንስ እምነት ይጥልባታል እሷ ላይ? ለምን ህይወቷን ታበላሻለች? ይልቅስ ኮመንት ላይ በርቺ ጎበዝ ምናምን እያላችሁ የማይሆን ቃል ከምትጽፉ ከባለ ትዳር ወንድ ውረጂ፣ የራስሽን እግዚአብሔር ይስጥሽ፣ ወደ ራስሽ ተመለሺ፣ ይሄ ጥሩ አይደለም እያላችሁ ልጅቷን መልሱ እንጂ አትገፋፉ።